እሺ ታዲያ ጫጉላ ገብታችሁ ስንት ወር ተጨጎላችሁ? ያው ጫጉላ እንግዲህ ወር ተጨጉለናል። እኔ እንዳነሳችሁ ትንሽ ዶላር ይችላል። ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኛ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምንና ጤናን ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ ለእናንተ አስተማሪ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በእነዚህ ጥንድ ባለትዳሮች እና ቤተሰቦቻችን ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ጉኒሻ እህታችሁን አበረታቷት። እንወዳችኋለን። በመጀመሪያ ደረጃ እስኪ ወደ ቪዲዮ ከመግባታችን በፊት እስኪ አባ ብሩክ ሰላም በላቸው። ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች እንደምናችሁ ደህና ናችሁ ወይ? አለን እኛ እግዚአብሔር የተመሰገነ ይሁን። ያው እንግዲህ ለመጀመሪያ ጊዜ በአዲስ ቪዲዮ እየመጣን ነው። እንደምትወዱት ተስፋ እናደርጋለን። ወደ ጥያቄው። እሺ እህታችን ሰላም በቤተሰቦችን ሰላም ሰላም የጉኒሻ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን በእውነት እንግዲህ ያው በአዲስ ቪዲዮ መጥተንላችኋል። ወደ ጥያቄ እና ቤተሰቦቻችን ለዩቲዩብ አዲስ ናቸው። ከዚህ በፊት ዩቲዩብን አያውቁትም እና ወደ ጥያቄና መልሳችን እንሄዳለን ማለት ነው። እንደምትወዱን አንጠራጠርም። ወደ ቪዲዮ እሺ፣ ቀጥታ ወደ ጥያቄና መልሳችን እንሄዳለን ማለት ነው። እስኪ አባ ብሩክ ለመጀመሪያ ጊዜ የት ተዋወቃችሁ? ያው እኔ መጀመሪያ ጊዜ ጌቱን ያወቅኳትኝ የሆነ ያክስቴ ተደራ ነበርና ሰርግ ነው ያየኋት። እሺ። ከዛ ይቺ ማናት ስል ያው መቼም የገሌ አባባሉ ናት ተባልኩኝ። እንዳያት ነው ወደድካት? በቃ እንዳየኋት ግን ከፊት አንስቼ በህፃንነቷ አንስቼ አውቃታለሁ። ከዛ ሽማግሌ ላኩኝ ተሰጠው። ያው አሃ በባህላችን ነው ማለት ነው የተገናኛችሁት? አዎ እንደዛ። ህፃን ሁና ታውቃታለህ? አዎ ህፃን እያለ አውቃታለሁ። እሺ። ከዛ ድጋሚ ደግሞ የሆነ ያክስቴ ተደራ እሱ ጎረቤት ምናምን ነበረኝና እሺ እዛ አየኋት። ካክስትህ ሰርግ አየሃት? አዎ ዘምዜ ምናምን ነገር ነበረኝ። የማናት ምናምን ሰው የገሌ አባባሉ የናት ተባለ። እሺ እንዳየሃት ነው የወደድካት? ያኔ የሆነ የተለየ ነገር ነው የተሰማህ? ወደድካት? እንደውም ባየኋት ሰዓት ምናምን ቀልጃታለሁ። እሺ ምን አለች? ምን መለሰችልህ? በሰዓቱ አልነበረ አዲስ ስለነበረው እኔ በሰዓቱ በጣም ነው የኮረመመው ምናምን ነገር። እሺ መሽኮርመም እንኳን ወጋችን ነው፣ የኛ የሴቶች ወግ ነው። ስንጠየቅ መሽኮርመማችን ግድ ይለናል። እሺ ብለን መቀበላችን ላይ ቀር የምናንገራግረው ነገር ይገርመኛል ማለት ነው በዚሁ አጋጣሚ። እና ታዲያ አንቺስ ምን ተሰማሽ? አንተ ታዲያ ጠይቀሃታል መጀመሪያ? ያው አለ አይደለ በቃ እንትን ያልኳቸው በቃ ይሁን ጓደኛዋ ነበረና የእሷ የጎረቤቷ ልጅ ነበረ ከዛው ማለት ነው። እሺ እዛ ሁለታቸውም እዛው ጎረቤት በጣገብ ቅርብ ውሃ አለና እዛ ውሃው ላይ ማለት ነው። እሺ የሆነ ቀልድ ቀለድኳቸው። እዛ ስቀልዳቸው ያቺ ብዙም እንደዚህ ሰው ምናምን አትፈራም። እሺ አይናፋር አይደለም። አይዋ ደፋር ናት። እሺ እንጂ በእድሜ ምናምን ከሷ ታንሳለች። እሺ እዛ መጨረሻ ላይ እንደዛ ብለን ስቀልዳቸው ማተሽኮርመም ማለፈኝ። ከዛ በኋላ ተመልሰው መጡ ምናምን እዛው እየተጫወትን ምናምን። በጓደኛዋ ነው ያስጠየቅካት? አላስጠየቅኳትም። እኔ ከተሽማግሌ ነው የላኩት። ዝም ብለህ እንዳወቅካት? እንዴት እሷን ሳትጠይቅ? ጠየቅኳት። ያው ዋላ አይደል ሀገራችን ባህል አለ አይደል በድሮ ዋላ ይተዛር ነው። አይዋ የዋህነትህ፣ የፍቅር የልብህ ንጹህ አንደበት ከፊትህ ያስታውቃል። የባህላችንን ወጋችንን አድምቀኸዋን አኩርተኸዋን ወጉን ባህሉን ነው ያከበርከው። ለሷ ልዩ ክብር ስላለህ ነው ቤተሰብ ያስጠየቅከው። እና ደግሞ እስኪ አንቺስ ምን ተሰማሽ ሽማግሌ ሲላክ? ያው እኔ ማለት ነው በመጀመሪያ ሽማግሌ ሲላክ እኔ አላውቅም ነበር። እሺ የት ነበርሽ? ያኔ የቤቴ ነበርኩኝ። ግን ሽማግሌ እንደዚህ ምናምን ሲመጣ በመጀመሪያ ሽማግሌ መጣ፣ ሄድ ዝም ብሎ ተመለሰ። እሺ ከዛ በሁለተኛው ሽማግሌ ምናምን ሲመጣ የሆነ ሸወዱኝ። ምክንያቱም እኔም ወሬያቸውን ሲያወሩት የነበረውን አልሰማሁም። ግን ሰዎቹን ለማወቅ
የሆነ እዛ ጓደኞቹ ምናምን ሲያወሩ ምንድነው ብዬ ለቤተሰቦች ስጠይቃቸው አይ ምንም አይደለም በቃ ለሆነ ቀየሱብሽ የራሳችን ምናምን ነገር ነው እንደዚህ። እሺ ዝም አልኩኝ፣ አላወቅኩም ነበረ። ቢገርምሽ የመጀመሪያ ትውውቅ የሚባለውን እሺ ማመር ነው ምናምን ነው እንደዛ ነው ያለው። አይዋ ያው ሰዎቹ እንደዚህ ቤተሰብ ምናምን ሲመጣ ያንቺና የእሱን ትውውቅ ማመር ብለው ነው የነገሩሽ? አሃ እሺ እንደዛ ብለው ስለነገሩኝ ያው የዛን የተወወቁ ጊዜ አወቅኩኝ። የዚያኔ ነው እንደተጠየቅሽ ያወቅሽ? እሺ ባል እንደመጣልኝ በቃ እንደዚህ ምናምን የዛኔ ያወቅኩ። እሺ ቤተሰቦችሽ ምን መልስ መለሱ? ለሽማግሌዎቹ ሰጡሽ ወይስ ምንድን ነው? በመጀመሪያ ያው መክረን እንደዚህ አይተን ምናምን ብለው መልሰዋቸው ነው መሰለኝ። የመጀመሪያውን አላውቅም። በሁለተኛው ግን ያው ተጠራጥሬ ነበረ። እሺ በሶስተኛው ትውውቅ ምናምን ሲመጡ የዛኔ አወቅኩኝ። የዚያኔ አንቺ ነው ተባላወቅሽ። ምን አይነት ስሜት ተሰማሽ? በእለቱ ተናድጃለሁ። እንዴት ልጁንም አላውቀውም ምናምን እንደዚህ ምናምን ብዬ ነበር። አሁን እንደዚህ ልታውቂው እንደዚህ ልትጓደዱ እንዴት እንደዛ አይነት ስሜት ተሰማሽ? በጣም ተናደሽ ነበር? አዎ ተናድጄ ነበር። ራሱ አልቅሻለሁ። አልቀሰሻል? ለምን? ቆይ ምክንያቱም ልጁንም አላውቀውም። እሺ ከዛ ላይ ደግሞ በቃ ህፃን ነበርኩ። ህፃን ነበርሽ? ትምህርት ምናምን ትማሪ ነበረ? ያኔ በቃ በጣም ተናድሽ ነበር። አይዋ በጣም ደስ የሚሉ ናቸው ማለት ነው። አባብሮክም እንግዲህ የተገናኙበትን መንገድ እንደሰማችሁት ነው። እሷም ደግሞ አልቅሻ ነበር ብላለች። እኛ ሴቶች ያው ወግ ነው ሲዳሩ ማልቀስ ይባል የለ ትረቱ። እውነት ነው ትረቱ ሁላ ማለት ነው። እሺ እንግዲህ እናንተ በባህላችን ከተጋባችሁ በወጉ በክብር ከተጋባችሁ፣ እሺ አባብሮክ እስኪ ጫጉላ ምናምን ገብታችኋል? አዎ ያኔ ያው አመት ታጭቻለሁ፣ አመት ጠብቄያለሁ ማለት ነው እሷን ለማግኘት። እሺ አመትን የጠበቅካት? እሺ አመት ታጭሁኝ። ከዛ በአመታችን ያው የሰርጉ ቀን ምናምን ሲቃረብ አካባቢ ምርመራ ሄድን። እሺ እዛ ሄድን ተመረመርን። ያው የምርመራው ጊዜ ነው እሷን በደንብ ልታውቀኝ ወይም እሺ ቆይ እስኪ አንድ ጥያቄ ያልገባኝ ነገር ልጠይቅህ። ሰርጉ ከተደራጀ በኋላ ለምንድን ነው ምርመራ የሚባለው? ምክንያቱም መጀመሪያ ለምን ሰርግ ከመሰረጉ በፊት ዝም ብሎ ሽማግሌ እንደተላከው ለምን አትመራመሩም? ምክንያቱም ከተጋባችሁ በኋላ ቀኑ ተቆርጦ ተደግሶ የሆነ ነገር አንዳችሁ ላይ ቢገኝባችሁ ምን ሊባል ነው? እና ለምን አስቀድማችሁ አትመረመሩም? ይሄ ሁሉም ባለትዳሮች ጥያቄ ነው። ነው ግን በቃ አለ አይደለ በሰዓቱ እንደዚያ ስልሽ አለ አይደለ የሆነ ትላልቆቹ ናቸው። በቃ በእንዲህ ያለ ቀን ትሄዳላችሁ ምናምን ሰላም እሺ የእነሱ ፈቃድ ለመግባት እስከሆነ ድረስ ይሄ እነሱ መልስ ነው። አዎ የእነሱ እስከሆነ ድረስ እሺ እኛ ምንም ልናደርግ አንችልም። ወይም የምንግባባ ቢሆን አስቀድመን እንመረመራለን። እኛ ዞሮ ዞሮ በወጉ በማረጉ ስለሆነ እንትን የተባልነው አይዋ ቀኑ ከተቆረጠ በኋላ ምናምን ሄደን ተመረመርን። እዚያ ወር ራሱ አልሞላውም ራሱ። እሺ እሺ ታዲያ ጫጉላ ገብታችሁ ስንት ወር ተጨጎላችሁ? ያው ጫጉላ እንግዲህ ወር ተጨጉለናል። ወር እንዴት ነው ጫጉላው? ደስ ይል ነበር? አዎ ጫጉላ እንግዲህ ምንም ነው። ለምንድን ነው የምትሽኮረመሚው? አይዋ እኔ አሁን ስለ ጫጉላ ያነሳሁትኝ በወግ በባህሉ የተጋባ ሰው በአባቶቻችን ሽማግሌ ተልኮ ጠፈፍ ያለ ትዳር የተዳረሰው ተጨጉሎ ብዙ ነገር ተደግሶ እንደውም ከሰርግ ጫጉላ ብዙ ወጪ አለውና ብዙ ወግ ማድረግ አለውና ያንን ለማወቅ ነበረ ማለት ነው። እና ተጨጉላችሁ ወር ተጨጉላችኋል? አዎ ወር ተጨጉለናል። ያው ስንጨጉል ደግሞ ወይም እኛ ብቻ አይደለም አብረው ቃል ኪዳን ሚዜዎች ጋር ነው የተጨጉሉት። ስር ሚዜ ነበረ? አዎ ስር ሚዜ ነበረ። ሁላችሁም ሚዜው 17 18 ሚዜ ነበረ። ሁሉም ተጨጉሏል። ይሄ የለም ያው በሬ ታረደ እንደማረጉ ድግስ ሞቶ ወር ሙሉ ያው እንደተጫወትን ነው የዘለቀው። አይዋ እሺ አንቺስ በጫጉላ መካከል እንዴት ነበረ ጫጉላው ታዲያ? ያው እኔ ታውቂያለሽ በቤተሰብ እንደዚህ በፍቅር ግንኙነት ምናምን ስላልሆነ አልቅሻለሁ ምናምን ብዬሽ ነበር። ራሱ ያው እንዳልሽው ቅድም ወግ ነው ሲዳሩ ማልቀስ እንዳልሽው ማለት ነው። ያው አልቅሻ ነበር፣ ከፍቶኝ ነበር። ምክንያቱም አላውቀውም ቤተሰቦችን ልለይ በጣም ብዙ አይነት የሆነ በቃ ስሜቴ ጥሩ አልነበረም።
እሺ ያው ሂጅ ራሱ እዛ ከሱ አገር ማለት ነው ራሱ ሳምንት 2 ሳምንት እስከሚሆነኝ ድረስ በጣም ጸባይ ያስቸግር ነበረ። እስከለመድኩ ድረስ ያው ለመድኩኝ። ያው ብቻ ደስ ይል ነበረ። እሺ በጣም እናመሰግናለን። እስኪ አባብሩክ ሀጫጉላው ክብር ተገኝቷታል እሷ? አዎ በክብር ተገኝቷታል። እሺ በክብር መካከል ምን ያህል ደስታ ተሰማህ? መቼም ወንድ ልጅ አንተ በርከክ ብለህ አስጠይቀህ ቤተሰብ አስከብረህ በክብር ነው ያገባሃት። ያ ክብር ስታገኝባት ምን አይነት ስሜት ተሰማህ? የወንድ በላይነት ምንነት? ያው ሰው ብዙ ነገር ነው ሲል የነበረው በሰዓቱ ማለት ነው። እሺ ያው ሰለሷ ማለት ነው ብዙ ነገር ሲል ነበር። እሺ ግን እኔ ያው አልጠበቅኩትም ነበር። ገባሽ? እሷን ለዚያን ሰዓትም ለዚያም ብትደርስም ያንን ነገር የምትፈጽም አልነበረችም በሰዓቱ ማለት ነው። እና ሳገኘው በቃ የሰው ሰው ምን አይነት ነገር ትምህርት ብዙ ትምህርት እውነት ነው። ሰው ብዙ ነገር ስም እንደሚያጠፋ ምናምን ተረዳሁኝ። እውነት ነው። ሴት ልጅ ደረስ ስትል እንዲሁም የጎረቤቶቿን ልጅ የሀገሮቿን ልጅ ጋር አብራ ስትሄድ መታማቱ አይቀርምና እንግዲህ ክብሯን ሲያገኝ በጣም ሰዎችን በክፉ ሲያማረር የነበሩት ሰዎችን ታዝቧን። እንዲሁም ደግሞ ክብሯን ሲያገኝ በጣም ደስ ብሎታል። እንዲሁም ደግሞ ወንድነቱን ወዶታል ማለት ነው። በጣም ደስ የሚል ነው። እሺ አንቺስ ምን ተሰማሽ? ለታማኝ በክብር ላገባሽ ባለቤትሽ ክብርሽን አሳልፈሽ ስትሰጭ ምን ተሰማሽ? ያው እኔ እንደነገርኩሽ ነው። በመጀመሪያ ስለማላውቀው በጣም ፈርቼው ነበረ። በቃ እንዴት አድርጌ ላስረዳሽ? በጣም አስቸግሬ ነበረ። ያው ግን ሰው እንደዚህ እንዳለው ጥያቄው ብዙ ነበር ሲወራ እንደዚህ ምናምን የነበረው። ያው እንዴት አድርጌ ልንገርሽ? በቃ ያው እንግዲህ ፍቅር ግንኙነታቸው ደስ የሚል ነው በአጠቃላይ ማለት ነው። በኋላ እንደዚህ ልትወጁ ማልቀስሽ ግን ገርሞኛል። እንደዚህ ኧረ እኛ ሴቶች ግን ተው ግን እኛ ሴቶች ከኔው ጀምሮ መሽኮርመማችን ስንጠየቅ በአንዴው እሺ ማለት አለብን። እሺ እኛ እኮ ቢያንስ አሁን 3 ቤታችን ደጃፍ ሽማግሌ ላክና ከዛ እሺ እንላለን። አንሰጥም እኮ እኛ ሴቶች አባብሩክ። አዎ ይሄ ደግሞ ያው ከተላልቆቿ የመጣ ስለሆነ ግድ ነው። ይሄ ዞሮ ዞሮ ያው ከእናት አባቶቻችን ነው ያገኘነው። እውነት ነው። ከትላልቆቹም ሳይሆን ወንድ እንዲጠይቅ ያዘዘልን መጽሐፍ ቅዱስ ነው ማለት ነው። እሺ እንግዲህ እነዚህ ጥንዶች ፈታ ዘና እያደረጉን ነው ማለት ነው። እስኪ አባብሩክ ቀጥታ ከጫጉላ እንደወጣችሁ ጎጆ ወጣችሁ ወይስ? ያው ጎጆ ወጣን አብረን ያው ቤተሰብ ጋር ነበርና ያው እንደ ሀገራችን እንደወጉ እንደ ባህላችን ያው እናት አባት ጋር ያለው ሰው ማለት እናት አባት የሌለው ያው ሊወጣ ይችላል። እውነት ነው። ምክንያቱም ችግር ስለሆነ ደግሞ የሰው ልጅ ስላመጣ ማለት ነው። እሺ ግን እኛ ያው አመት ቆይቻለሁ አብሬ ቤተሰብ ጋር። ያው እኔ የተዳሩበት ሰዓት ሚያዝያ ወቅት ነበረ። ሚያዝያ ወቅት ነው የነበረው። በዚያው አዝመራ ያው ወደዚያ የሚመጣው አዝመራ እየከፈሉ ነበር ጎጆ ለመውጣት። ከመሀል ላይ ግን የተወሰነ ነገር ያው ባለመግባባት ጉዳይ ከመሀል ላይ ቤት እንደመንኮላሸት ብሎ ነበረ። ግን አሁን መልሶ ጻንቷል እልሻለሁኝ። የተንኮላሸበትን ምክንያት ደግሞ ባረባ ያው ባለመግባባት ችግር ተፈጥሮ ስለነበረ ከመሀል ላይ እዚያ ከመሀል ላይ እሷ ማቋርጣ ወደ ስደት መረጠኝ። ከመሀል ላይ እሷን ተከተልክ? ተከትዬ መጣሁ። መቼም ካላለቀ ማንም ሊወስነው አይችልም። ዋው በጣም ደስ የሚል ነው። እንኳንም ከዚያ ተገናኘን በኋላ ሊወለዳችሁ። እሺ በስደት ላይ ነው የወለዳችሁት? ስደት ነው ወልዳችሁ ላካችሁ። ዋው ይህን ሁሉ የሚያካትተው ምንድን ነው? ፍቅር ነው። እውነት ነው። እግዚአብሔር አምላክ ያርዝምላችሁ፣ ያስጨርስላችሁ፣ አብራችሁ አርጁ። እንዲሁም ለኛ ቁመን ለቀረን ነው ቆሞ ቀሮች ደግሞ በረከታችሁ ይደርብን። እሺ እህታችን እስኪ እንዴት ነው ህይወት አዳ ስታዩ እንዴት ነው? ከባለቤትሽ ጋር ምን አይነት ውጣ ወረድ አለው? ህይወት ምን አይነት ነው ላንቺ? ያው ህይወት ማለት በቃ ህይወት እንዳመራርሽ በነገራችን እንዳመራርሽ። እሺ እንዳመራርሽ ነው። ያው እንዳለሽ
አንዱ እሳት ሲሆን አንዱ ውሃ መሆን አለበት። እሺ መቻቻል መከባበር የሚባለው ነገር አለ የለ? አይዋ ያን ካለ መተሳሰብ ካለ እሺ ትዳር አይከብድም ብዬ ታምናለሽ? ሰዎችም አስተላልፋለሁ። እሺ ያው ግን ያለ መተሳሰብ ልብ ለልብ ያለ መገናኘት ከሆነ ህይወት ከባድ ነው። ትዳር እንደሚያዩት ነገር ቀላል አይደለም። እሺ እውነት ነው። ላቀለለው ቀላል ነው፣ ላከበደውም ከባድ ነው። እውነት ነው። የትዳር ትርጉሙ ሲኖሩት ብቻ ነው። በዚህ መካከል ደግሞ መተማመንና ፍቅር ዋናው መንስኤ ነው ማለት ነው። ካለ ፍቅርና መተማመን፣ መከባበር፣ መቻቻል ካለ ሁሉንም ነገር ታልፈዋለሽ። እሺ እንግዲህ አባ ብሩክ እስኪ አገር ቤት እያላችሁ ተለያይታችሁ ተጣልታችሁ ነበር። ስደት እሷ ስትመጣ ተከትለህ መጣህ። እሺ ተከትለህ ስትመጣ እዚህ ከመጣህ በኋላ አንተ ነህ የደወልክላት ወይስ እሷ ነች? ያው ብንለያይም ከሀገር አስተንባሱ ብንለያይም እንደዋወል ነበር። ትደዋወሉ ነበር? ሀገር እያሏቸው እናወራለን። እሺ ግን ስመጣ ግን አልነገርኳትም። አልነገርካትም? እሺ አንድ አጎቷ ነበረ ነፍሱ ይማረውና እሱ ጋር ነው አብረን የነበርነው። እሺ አብረን የመጣ ነው እሱ ጋር መምጣቴን እሱ ብቻ ነግሯታል። እኔ ግን እዚህ ሳውዲ ማረግ ሊውጭ ነው ይደውሉላት። አይዋ ደውላት ግን በጣም ያዘነኝ ማለት ነው። እንዴት ልጅ ያዘነኝ? ያዘነኝበት ምክንያት ያው በሰዓት ነው ሰው ባህርተኛ ነው የነበረችው። እሺ በቃ አይደል እንዴ ነይ ብለህ ነው የደወልክላት? አዎ ሳላነሳ ምናምን የሚባል ነገር አለ አይደል? ሳልደግፈው ምናምን የሚባል ነገር አለ። ገባሽ? አይዋ ደግሞ እሱን ለመናገር አልፈለኩም። ገባሽ? አይዋ መጣሁ። ከዛ ደወሉላት የሆነ አጎታችን የነበረ እሷም እሺ እሱኝ ደወሉላት። የት ነህ ምናምን አለች። እንደዚህ ነው አላት። እሺ ስንደዋወል ምናምን በቃ ጥሩ ልብ ያለህ ታማኝ ወንድ ስለሆንክ እሷ ሳትሰማ ራስህን ችለህ መጣ። እዚህ መጣ ከገባህ በኋላ ግን ለምን አትነግረኝም? ከጎንህ አልሆንም አረዳህም ብላ ተጣላችሁ። አዎ ለምንድን ነው ወረገርከኝ ምናምን አለኝ። ታዲያስ በቃ እንደዚህ ነው ብዬ ያለውን ነገር አስረዳኋት። አይዋ በሁለታችሁም ጥልቅ ፍቅር ይታየኛል። እሺ አንቺስ እንዴት ምን አይነት ስሜት ተሰማሽ እሱ ድንገት ሲመጣብሽ? ያው እሱ እንዳለው ነው። እኔ መምጣቱን አልሰማሁም ነበረ። እሺ ያው የመጣው ከኔ አጎቶች ጋርም እንደዚህ ከሀገር ሰው ጋርም ነበር የመጣው። መምጣቱን ሰማሁኝ። እኔም በዛ ሰዓት በእለቱ ያው ተከታታይ ስለሆነ ባህርተኛ ነኝ የነበርኩት። ያው ሲደውልልኝ እንዴት መምጣትህን አልነገርከኝም እንዴት የሚባል ጥያቄ አቀረብኩለት። ያው አንቺም አዲስ ስለሆንሽ ነው መንገዱንም ሁሉንም ነገር ስላየሁት ስለተረዳሁሽ እንደዚህ ነው ያው እንደዚህ አይነት ቦታ ደርሻለሁ አለኝ ማለት ነው። እሺ ከዛ በመቀጠል ያው ትዳራችንን ልንቀጥል እንደዚህ የቻልነው ያው እንዳለሽ እሱ እንዳለው ጥያቄ በመሀከል ላይ ችግር ተፈጥሮ ነበረ። ያን ችግር ያው አስተካከለ በራሱ አስተካከልን መፍትሄ። ከዛ እንደ አዲስ ያው ቤተሰብ እንደዚህ ምናምን አስጠይቃልኩት አላንገራገረም። ምክንያቱም ያ ችግር በመሀከል ላይ ስለነበረ እሺ ያው ለቤተሰብም ተናገረ። ቤተሰብም ችግሩ ተፈታ። እንደዛ ብሎ ከአንድ ላይ ሆነ ታረቅና እርቅ ወረደ ማለት ነው። ዋው በጣም ደስ የሚል ግንኙነት ነው በእውነቱ እኛም እንማርበታለን። እሺ እንግዲህ አባ ብሩክ ይህንን ሁሉ ነገር አብራችሁ አሳልፋችሁ እዚህ ደርሳችኋል። በዚህ መድረሳችሁ ግን አሁን ላይ ባላችሁበት ህይወት ባላችሁበት ግንኙነት ያን ሁሉ ጠብ አልፋችሁ እርቅ ፈጥራችሁ ብዙ ነገር እዚህ ደርሳችኋልና እሺ አሁን ላይ ያላችሁበት ህይወት ምንድነው? የበፊቱ ነገር አላችሁ ጠብ ምናምን ይላችኋል ወይስ ትክክለኛ ፍቅራችሁ ላይ ናችሁ? አሁን ልክ እንደ በፊቱ እንደ ሀገር ቤቱ እንግዲህ የሚገርምህ ነገር ስደት ብዙ ነገር ያስተምራል። እውነት ነው። ብዙ ነገር ያሳያል። ብዙ ነገር ትማሪበታለሽ። ብዙ ነገርም ደግሞ በቃ ለአንቺ የሚጎዳሽና የሚጠቅምሽን ነገር ትለይበታለሽ። እውነት ነው። በጣም እንደ በፊቱ አይደለም። እሺ እንደ በፊቱ አይደላችሁም? እንደ በፊቱ አይደለም። እንዴት? ለምን ስትል እንደ በፊቱ አይደለም ያሉሽ ምክንያት መቼም ሰውን ብዙ ነገር ይፈትነዋል። እውነት ነው። በጣም ይፈትነዋል። እውነት ነው። በትዳር ላይ በጣም ይገባል። ያኔን ደግሞ የምታሸንፊው ራስሽ ነሽ። ማንም አይደለም የሚያሸንፈው። አንድ ሰው ወደ ትዳር ሲገባ በትዳሩ ብዙ አንከላፋ አለ። ያንን አንከላፋ ደግሞ ራሱና ራሱ ብቻ መቀረፍ የሚችለው የሰው ያለው ወሬ የዚያው ወሬ ሰው የሚሰማ ከሆነ ትዳሩ ገደል ውስጥ ነው ያለው። እውነት ነው። እና
አሁን እንደ ድሮ አይደለም። ያሁኑ መቼም ገባሽ በፊትና መቼም ሰው አመትና አመት በኋላ የሚኖረው አንድ አይደለም። ሰው እየቆየ ሲመጣ እየበሰለ ይመጣል። ገባሽ? እውነት ነው። በዛውም ስደት ላይ ሰው እየቆየ ሲመጣ ብዙ ነገር ስለሚያሳልፍ እየበሰለ ይመጣል፣ እያስተዋለ ይመጣል። እሺ። ልብና ሳር እያደር ይበቅላል የሚባል ነገር አለ። እውነት ነው። እውነት ነው። በዛ ላይ ደግሞ ስደት ብዙ ነገር እያስታርቃል፣ ያስተምራል። ብዙ ነገር ያስተምራል። እሺ። ብዙ ነገር ታይበታለሽ፣ ብዙ መጥፎ ነገር ታይበታለሽ፣ ብዙ ደግሞ የሚጠቅም ነገር ታይበታለሽ። እሺ። አሁን ላይ ታዲያ እንዴት ናቸው? አሁን ላይ እግዚአብሔር ይመስገን እስካሁንም በቃ ያው ሰው መቼም የማይነጋገር የለም። እውነት ነው። እውነት ነው። እውነት ነው። ግን ያንን ቢሆን በንግግር ለመፍታት ነው እንጂ እንደዚህ እንደ በፊቱ የሆነ እንደዚህ ነገር የለም። ለምን ብትይ ምክንያቱም ሰው እየቆየ ሲመጣ ምንድነው እየሆነ የሚመጣው? እየበሰለ ይመጣል። ቆይ እኔ አሁን አባብሩክ ትንሽ ቅር ያለኝ ነገር አለ። ምክንያቱም እንደ በፊቱ እንደ አገር ቤቱ ፍቅራችን አይደለንም ብለሃን እስኪ ይህን ያልሆናችሁበት ያኔ ይህንን ነገራችሁን በቀላል ነገር ትፈቱታላችሁ? ይፈታል። ይፈታል። አይዋ ይፈታል። ያው በቃ አለ ከመሀል እንዳልሽ ማለት ነው። ሰይጣን አለ። ሰይጣን ይገባል በመሀል ማለት ነው። ነገር ውስጥ ፍቅር ውስጥ እንዳይገባ ቤትሽ ምስቅልቅል እንዲወጣ ማለት ነው። አይዋ ሰይጣን ማለት ነው። ሲጀምር ሰይጣን ፍቅር አይወድም። እውነት ነው። ሰይጣን ፍቅር አይወድም። እሺ አባብሩክ አንድ ነገር ልበለህ። ይህንን ሰይጣን የምታባረሩት ወይም የቤታችሁን ብትንትን እንዳይወጣ የምታስወግዱት እናንተ ናችሁና አንድ ነገር ልበላችሁ። በመጀመሪያ ደረጃ እሷም እንደ ሴትነቷ አንተም እንደ አባወራነትህ እንደ ወንድነትህ የሚጠበቅብህን ነገር በመጀመሪያ እኛ ሴቶች ገልማጭ እንወዳለን። እሷ ከሆነ የጥፋተኛይቱ አንተ እንደ መሪ እንደ አባወራነትህ ወይም እንደ ወንድነትህ ልዩ ውሳኔ ልትወስን ትችላለህ። ማስገደድ ሳይሆን መንከባከብ በፍቅር ነገር አንቺም ቢሆን በይቅርታ አንተም በይቅርታ እንዲህ ካደረጋችሁ የማይፈታ ችግርም ሆነ ምንም ነገር ሊኖር አይችልም። ሁሉም ነገር ይፈታል። ስለዚህ ሰይጣን መሀላችሁ እንዳይገባ አንቺም የሰው ወሬ በተለይ በሰው ወሬ እንዳትለያዩ። እግዚአብሔርም አይወደውም። አንቺም እሱን ነው ማመን ያለብሽ፣ እሱም አንቺን ነው ማመን ያለበት። በመሀላችሁ ሰው አታስገቡ። እግዚአብሔር አይለያችሁ። መድኃኔዓለም ከእናንተ ጋር ይሁን። የእናንተ ፍቅር በእኛ ላይ ይደር። ከመሀላችሁ የሚገባን ሰይጣን ይንቀልላችሁ እና እስኪ ለቤተሰቦቻችን መጨረሻ ላይ የምትሏቸውን ነገር የሆነ ነገር በሉና እንለያያቸው። ያው እንግዲህ ቤተሰብ ቪዲዮውን ሰታዩት ያው ትምህርት ተወስዱበታላችሁ ብለን እናስባለን። ሀሳብ አስተያየት አላችሁ ኮሜንት በጻፊው አሳውቁን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጀምሩትኝ። እንደምትወዱት ተስፋ እናደርጋለን። እንወዳችኋለን። እሺ እህታችንም ተሰናበች። እንግዲህ የጉኒሻ ዩቲዩብ ቻናል ቤተሰቦቻችን ያው እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በኮሜንት አስተያየት በመስጠት ያላችሁን ነገር እንድትገልጹልን እንፈልጋለን። እንወዳችኋለን። እና ቤተሰቦቻችን የዛሬው የፍቅር ጥያቄ እነዚህ የፍቅር ጥንዶች ጥያቄና መልስ ይህንን ይመስላል ማለት ነው። እነሱ እንዳሏችሁ እኔም እደግምላችኋለሁ። ከወደዳችሁን ቪዲዮውን ሰብስክራይብ እያደረጋችሁ የጉኒሻ ዩቲዩብ ቻናል ተከታታይ ትሆናላችሁ። በጣም እንወዳችኋለን እና ከብራችኋለን ማለት ነው። እና በቀጣይ በተለያዩ አዳዲስ ቪዲዮ አስተማሪዎች ቪዲዮዎች እንመጣላችኋለን። ባይ